ምንም እንኳን የመካከለኛው ምስራቅ ለዛውም የኢራንና የእስራኤል ፖለቲካ ጉዳይ የነገውን ማን ያውቃል የበዛበት ሊሆን ቢችልም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባቀረቡት የተኩስ አቁም ውጥን ዳዊት ቤንጎሪያኑና አያቶላዎቹ ተኩስ አቁም ላይ ቆመዋል። ንጹሃኑም ተስፋ አድርጎ ነበር በተባለ በሁለት ሰዓታት ውስጥ ቴህራን ተኩስ አቁሙን ጥሳለች በሚል የእስራኤል መከላከያ ሚኒስቴር ከባድ ጥቃት እንዲፈጸምባት አውጇል። ይህ የሰላም ውጥን ባለበት አጋጣሚ ኢራን ጥቃት ለሰነዘረብኝ ሁሉ ምላሽ አለኝ የሚለውን ስነልቦናዋን አጠናክራ ቀጥላ በካታርና ኢራቅ የአሜሪካ የጦር ሰፈሮች ላይ ትላንት 1 ሰዓት ተኩል ማምሻዋን ማለት ነው የሚሳኤል ጥቃት ማድረሷ የሚዘነጋ አይደለም። በእርግጥ የኢራን ፖለቲከኞች ግራና ቀኝ የተመለከተ የሩሲያን ፖለቲከኞች ምክር ያገናዘበ ቻይናንም ታሳቢ ያደረገ መንገድ ላይ ካልቆሙ ያለ መርህና ስምምነት ድንበራቸውን እንደማይጠብቀው መረዳት መጀመራቸው ስምምነቱን በጥያቄ ውስጥ ሊመለከቱት ይችሉ እንደነበርም ተገልጿል። ለዚህም ነው ፕሬዝዳንት ቭላድሚር ፑቲን ጋር የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ሞስኮ ሄደው ምክር የተቀበሉት። በዛ ላይ የፑቲን ቁልፍ አጋርና የቀድሞ ፕሬዝዳንት ዲሚትሪ ሜድቬዴቭ ለኢራን በርካታ ሀገራት የኒውክሌር አረጫፍ ለመስጠት ተዘጋጅተዋል ማለታቸው ይህኑ የዲፕሎማሲ መንገዳቸውን ለኢራኖች ያሳይላቸዋል። ምንም እንኳን ሐሳቡ ዶናልድ ትራምፕን ቢያበሳጫቸውም ሩሲያን ብትሆን አቶሚክ ቦምብን አሳልፋ ሰጥታ ታሪካዊ ስህተት ውስጥ ትገባለች ማለት ላይሆን ቢችልም መንገዶች ሁሉ የጎራ ፖለቲካ ውስጥ የሚከቱ መሆናቸውን ግን በግልጽ የሚጠቁም ያደርገዋል። ይህ ሁሉ ውጥረትን የማስቀጠል አባዜም ሆነ ራሳቸው ቀስቅሰው ራሳቸው ተኩስ አቁሙን አመጡ በሚል የሚታሙት ሪፐብሊካኖቹ ወትሮንም የሰላምም ሆነ የጦርነት ቁልፉ በእጃቸው መሆኑን አስመስክረዋል። ነገር ግን አልዘለቀላቸውም እንጂ። ታዲያ ኢራን በአፍጋኒስታንና በኢራቅ ተልእኮች ላይ ትልቅ ሚና በሚጫወተው በ2021 ከካቡል የአሜሪካ ጦር ሲወጣ የአንበሳውን የደህንነት ስራ የሰራውና በመካከለኛው ምስራቅ ግዙፍ የአሜሪካ የጦር ሰፈር ላይ በካታር ጥቃት መሰንዘሯ ምናልባትም ከባድ ዋጋ ልትከፍል እንደምትችል ግምት ውስጥ ቢያስገባትም ትራምፕ መንገዱን ወደ እርቅ አድርገውላታል። ያው ምን ሊፈጠር እንደሚችል ነገን ማየት ቢያስገድደም ኢራን በኢስፋሃን ፎርዶና ናታንዝ ለተፈጸመባት ጥቃት አጸፋ በሚል ነው በካታር የአሜሪካ አልዩዳድ የአየር ኃይል ጦር ሰፈር ላይ የሚሳኤል ጥቃት ያደረሰችው። በርካቶች የሚሳኤል ወጀብ ይሉታል። ጥቃቱን የኢራን አብዮታዊ ዘብ ኃይል አይአርጂሲ ህዝቤ ይወቅ በሚል በብሔራዊ ኩራት መግለጫ ማምሻውን መስጠቱ ይታወሳል። ፍንዳታዎች በዋና ከተማ ዶሃና በሙሉ ካታር ተሰምተዋል። ዘቡ አይአርጂሲ አደገኛ አውዳሚ የሚሳኤል ጥቃት ማድረሱን ሲያሳውቅ አሜሪካ ግን እዚህ ግባ የሚባል አይደለም በሚል አጣጥላለች። እንዲያውም ዶናልድ ትራምፕ ለማመስገን ሞክረዋል። ቴህራን የድል ብስራት ዘመቻዋ አንዱ ክፍል አድርጋ ነው የምትወስደው። የኢራን ጦር የተመጠነ ኢላማውን የመታ ሉዓላዊነት የተጥሶ ምላሽ ሳልሰጥ ወደ ኋላ እንደማለል በግልጽ ያሳየውበት ነው በሚል እንደሞገደች ነው። በመካከለኛው ምስራቅ ያለው የአሜሪካ ጦር ሰፈር እንደሚሉት ጠንካራ ሳይሆን በቀላሉ ሊመታ የሚችል ነው በሚል አያቶላዎቹ በግልጽ አስቀምጠዋል። አልዩዳድ የአሜሪካ አየር ኃይል ሰፈር በምዕራብ ኤዥያ ኢላማ ቁልፉና የዝ ማዕከል ሆኖ የሚያገለግል መሆኑን ግምት ውስጥ በማስገባት ነው ቴህራን ጥቃቱን የሰነዘረችው። ጥቃቱ ወታደራዊ ኢላማዎች ላይ ያነጣጠረ እንጂ በካታር ህዝብ ላይ ጫና እንዲፈጥር አድርጌ አይደለም። የካታር ህዝብ ታሪካዊ ወዳጃችን ነው። በወንድሞቻችን ላይ አደጋ ልንፈጥር አንችልም። ዛሬም አብረን እንሰራለን በሚል አብዮታዊ በግልጽ አስቀምጧል። ካታር ግን ተበሳጭታባታለች። የኢራን ከፍተኛው ደህንነት ምክር ቤትን በመግለጫው ይህኑ ያረጋገጠ ሆኗል። አልዩዳድ የአየር ኃይል ሰፈር የዋሽንግተን ግዙፍ ማዕከሏ በመካከለኛው ምስራቅ ሲሆን 10,000 ወታደሮችን የያዘ መሆኑ በግልጽ ፔንታጎን አሳውቋል። ስጋቱንም የከፋ አድርጎበታል። በ24 ሄክታር ላይ ያረፈው ሰፈር በ1988 በደቡብ ምዕራብ ዶሃ የተመሰረተ ቁልፍ የዋይት ሃውስ ፖለቲካ በመካከለኛው ምስራቅ በወታደራዊ ጡንቻ ማስተግበሪያ መሆኑን የጦር ተንታኞች ያስቀምጣሉ። በግልጽም ያምኑበታል። ይህ የጦር ሰፈር እጅግ በርካታ አካባቢዎችን ያካተተ ጥቃት የሚሰነዝር ሲሆን ከምዕራብ እስከ ምስራቅ ግብጽና ካዛክስታንን በተከታታይ የሚያካልል ያደርገዋል። የአሜሪካ ማዕከላዊ እዝ ሴንትኮም 21 ሀገራትንና መካከለኛው ምስራቅን ጨምሮ ኤዥያን እንደሚያጠቃልለው ሁሉ ይህ የጦር ሰፈር ትርጉሙ የዋዛ እንዳልሆነ ይነገራል። የካታር ኢሚር አየር ኃይል፣ የአሜሪካ አየር ኃይል፣ የብሪታንያ ሮያል አየር ኃይልና የሌሎች ሀገራት ኃይሎችን አቅፎ የያዘ እንደሆነ ተነግሯል። ለዚህም ነው ኢራን አሜሪካን ኢላማ ውስጥ ያስገባ ጥቃት ፈጸምኩ እንጂ ሌሎች ላይ ኢላማ አላደረኩም በሚል ብትከራከረም የበርካታ ሀገራትን በር አንኳኩታለች በሚል የምትወነጀለው። ያም ሆኖ ግን አልዩዳድ አየር ኃይል ጦር ሰፈር ባጭርና በመካከለኛ ርቀት ባሊስቲክ ሚሳኤሎች መመታቱ ተረጋግጧል።
የካታር መከላከያ ሚኒስቴር የአየር ላይ መከላከያ ስርዓቶች በአግባብ ሚሳኤሎችን መመከት ችለዋል በሚል መግለጫ አውጥቷል። እንዲያውም አቅማችንን ያሳየንበት ብሎታል። ካታር በቀጠናው ያሉ የጦር ሰፈሮች በኢራን ሊመቱ እንደሚችሉ ቀድማ መረጃ እንደደረሳት ብታሳውቅም ጥቃቱን ቀድማ መከላከል እንዳልቻለች ደግሞ በሌላ በኩል ይገለጻል። ልክ በኢትዮጵያ ሰዓት አቆጣጠር 1 ሰዓት ተኩል ላይ የተፈጸመ ጥቃት ሆኗል። 7 ሚሳኤሎች መሆናቸውም ተረጋግጧል። ይህ ጦር ሰፈር ቀድሞውንም እንደሚመታ ዶሃም፣ ለንደንም ዋሽንግተንም መረጃው ነበራቸው ተብሏል። የካታር የውጭ ጉዳይ ሚኒስትር ሉዓላዊነት ተጥሷል፣ የመንግስታቱ ድርጅትን ቻርተር የተጣረሰ ነው በሚል ኢራንን ለመክሰስ ሞክረዋል። ዶሃ ምላሽ ለመስጠት መብቶ አላትም ብለዋል። ምንም እንኳን ጉዳትና ህልፈት አልተመዘገበም ቢባልም ይህ ባለበት አጋጣሚ እስራኤልና ኢራን ተኩስ አቁም ላይ ደርሰዋል በሚል ዶናልድ ትራምፕ ገሃድ ካደረጉ ከ2 ሰዓታት በኋላ ተኩስ አቁሙን አለ ለማለት የሚያዳግተውን ጦርነት እንደተመለሱበት ግልጽ ሆኗል። ኢራን በእስራኤል ላይ ከባድ የሚሳኤል ጥቃት አድርሳለች በሚል የእስራኤል መከላከያ ሚኒስትር እስራኤል ካትዝ መጠነ ሰፊ አጸፋ ቴህራን ላይ እንዲፈጸም አዘዋል። ያገዛዙን ኢላማዎች በመሃል ቴህራን መምታት አለብን በሚልም አረጋግጠዋል። ከዛ ሲሻገር ደግሞ ቴህራን ካጠቁን ምላሻችን ያው መልሶ ማጥቃት ነው የሚል መሆኑ ሁኔታውን አሳሳቢ አድርጎታል። ኢራን 2 ባሊስቲክ ሚሳኤሎችን ወደ እስራኤል አስወንጭፋለች። ሁለቱንም አክሽፍ ያለው አይዲኤፍ ካለ በኋላ ነው ይህ አደገኛ መግለጫ ይፋ የተደረገው። ኢራን ተኩስ አቁሙን አልጣስኩም በሚል እየሞገተች ይገኛል። ወትሮንም የሁለቱ ሀገራት የተኩስ አቁም ስምምነት በዶናልድ ትራምፕ አማካኝነት ተግባራዊ ሆኗል ሲባል ሰዓታት እንኳን እንደማይዘልቅ ተንታኞች ግምታቸውን ሲያስቀምጡ ነበር። ዶሃና ዋሽንግተን፣ ቴልአቪቭና ቴህራን ለማስታረቅ ሚናቸው የዋዛ ባይሆንም አሁን ባለው ውጥረት ግን አንዳቸው ሌላኛውን መወቃቀስ መቀጠላቸው እጅጉን አስቸጋሪ ሊያደርግባቸው ይችላል። ታዲያ ካታር ሉዓላዊነቴን የመከላከል አቅሜን እንዳረጋገጥኩበት ቆጥረዋለሁ በሚል በጠቅላይ ሚኒስትሩ ሼክ መሐሙድ ማስታወሷ ሁኔታው ሌላ መልክ ሊኖረው እንደሚችል ይገመታል። ባሊዳር ለተፈጸመው ጥቃት ምላሽ እንደሚኖር ቢያስታውሱም ነገር ግን በምክንያት መሆን አለበትም ብለዋል። በሌላ በኩል ኢራን ሉዓላዊነቴ ተጥሶ ለተፈጸመብኝ ጥቃት ምላሽ ለካታር ሰጥቻለሁ፣ ይህም ራስን የመከላከል መብት ነው ብለዋለች። በእርግጥ ለካታር ያለችው ካታር ምድር ውስጥ ለማለት ነው። በመንግስታቱ ድርጅት አንቀጽ 51 መሰረት ይህን ማድረግ መብታችን ነው ብለዋል። የውጭ ጉዳይ ሚኒስቴሯ ኢራን ተኩስ አቁሙ ጥያቄ ውስጥ በገባበት ሰዓት የዓለም አቀፉ የአቶሚክ ኃይል ድርጅት IAEA ዋና ዳይሬክተር ራፋኤል ግሮሲ ወደ ኒውክሌር ስምምነት አካሄዱ ኢራን እንድትመለስ ጥሪ አቅርበዋል። በሀገሪቱ ያሉ እንቅስቃሴዎችም እንዲፈቱ ኃላፊው ጥሪ አቅርበዋል። በሌላ በኩል የመንግስታቱ ድርጅት ከደህንነት ችግር አንጻር ሰራተኞቹን ያስወጣ መሆኑን ይፋ ማድረጉ ስጋቱን የከፋ አድርጎታል። በዛ ላይ ትራምፕ ተኩስ አቁሙን በመጣስ እስራኤልም ኢራንም ተጠያቂ ናቸው ማለታቸው በተለይም እስራኤል አስከፍታኛለች ማለታቸው ጉዳዩን ውስብስብ ያደርገዋል። ነገ ከነገ ወዲያ የሚገለጽ የፖለቲካ አንደምታ ሊኖረው ቢችልም ትራምፕ እስራኤል እነዛን ቦምቦች በኢራን ላይ አጣይ ይህን የምታደርጊ ከሆነ ዋነኛ ጥሰት ነው፣ አብራሪዎችን ወደ ቤታቸው መልሺ በሚል በትሩዝ ሶሻል ሚዲያቸው ላይ ጽፈዋል። በሌላ በኩል የፑቲን ቀኝ እጅና የቀድሞ ፕሬዝዳንት ድሚትሪ ሜድቬዴቭ ሀገራት በቀጥታ ለኢራን የኒውክሌር ጦር መሳሪያ ለመስጠት ዝግጁ ናቸው ማለታቸው ትራምፕን አበሳጭቷቸዋል። እውነቱን ንገሩኝ ለማለትም ሞክረዋል። የሩሲያ ደህንነት ምክር ቤት ምክትል ሊቀመንበር በአሁኑ ሰዓት መሆናቸውም ይህን ሀሳብ ዝም ብለው ይናገሩታል አሊያም ከመሬት ተነስተው እንዳላሉት ግምቱ ሊኖራቸው ይችላል የአሜሪካ ፖለቲከኞችም እየተባለ ይገኛል።